በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም ያላችሁ የፈለገ አእምሮ ጉባኤ ቤት ሚዲያ ተከታታዮች እንደምን ሰነበታችሁ? ልዑል አምላክ ቅዱስ እግዚአብሔር በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ መግቦ የጠበቀን ያልተለየን የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ እስራኤልን የመራ ነቢያትን ያናገረ ሐዋርያትን በስብከት ያሰማራ ሰማዕታትን በሰማዕትነት ያጸና አባቶቻችን መነኮሳትን በብሕትውና የረዳ ያቀና እኔና እናንተን እስካሁን ድረስ የጠበቀን የመገበን ክብርና ምስጋና ይድረሰው። ጥዕምተ ስም እምነ መዓር መልዕልተ ክብር እምነ አድባር ወላዲተ ሕይወት ወላዲተ መድኃኒት እማምላክ ድንግል ማርያም ሀብተ ውዳሴዋ ጣዕመ ውዳሴዋ ማይለየን ሁልጊዜ ልጆቼ ብላ ከልጇ ከፈጣሪዋ ከአምላኳ ከመድኃኒታችን ከኢየሱስ ክርስቶስ የምታማልደን የቸርነት ስራን ሁሉ የምትሰራልን እናታችን ክብርና ምስጋና ይድረሳት። አባቶቻችን ጻድቃን ሰማዕታት ደናግል መነኮሳት እንደየማዕረጋቸው ክብርና ምስጋና ይድረሳቸው። እንግዲህ እንደሚታወቀው ፈለገ አእምሮ ሚዲያ ከተወሰኑ ጊዜያት ጀምሮ በየሳምንቱ የተወሰኑ ሀሳቦችን እያቀረበ ለሰማዕያኑ ለተመልካቹ ያደርሳል። አሁንም ደግሞ በዚህ ክፍለ ትምህርት ሃይማኖት በሚል መደበኛና ተከታታይ በሆነ መልኩ ለምእመናን ትምህርቱን ለማድረስ ምእመናንን ለማስተማር ያለውን የጉባኤ ቤት ዋና ድርሻውን ለመወጣት ተዘጋጅቷል። እናንተም ኦርቶዶክሳውያን ይህንን የሚለቀቅ ትምህርት ሃይማኖት እየተከታተላችሁ ላልሰሙን በማሰማት እናንተም በመከታተል ለልጆቻችሁ በማድረስ በምትችሉት ሁሉ እንድትከታተሉ በእግዚአብሔር ስም ጠይቃለን። አምላከ ቅዱሳን እግዚአብሔር ምስጢር ገላጭ ሕይወት ለዋጭ ነውና የምናገረውን ኃይለ ቃሉን አቅንቶ ምስጢሩን አሟልቶ እናንተ የምትሰሙትን በልቡናችን አሳድሮ ወደ ሕይወት ቀይሮ አምላካችን እግዚአብሔር በመንግስቱ እንድንገናኝ ይርዳን። ይህን ካልኩ በመግቢያ እንደተናገርኩት አሁን እንዳብራራውላችሁ ለተከታታይ ጊዜ ትምህርተ ሃይማኖት የሚል መደበኛ አድርገን ለመስጠት እንደ ጉባኤ ቤታችን አስበን አዘጋጅተን ይዘን ቀርበናል። ይሄ ረጅም ጊዜ የሚቆይ በየጊዜው የሚለቀቅ ክፍል 1 ክፍል 2 እያልን ደጋግመን የምንመለከተው ይሆናል። ምናልባት በኮሜንት አድራሻችሁን እየሰጣችሁን ለእናንተ በሚሆን መልኩ ካቀራረቡም ከይዘቱም ከሁሉም አንጻር ያለውን ሀሳባችሁን መለገስ በነፃነት እንደምትችሉ በዚሁ ሀሳቤን መግለጽ እፈልጋለሁ። ለትምህርት ሃይማኖት መነሻ ቢሆነን አንድ ሀሳብ ይዞ መነሳት አስፈላጊ ነገር ስለሆነ ወዘእንበለ ተአምን ወሰ ኢይክል ያስምርዎ ለእግዚአብሔር የሐዋርያው የቅዱስ ጳውሎስ መልእክት ለዕብራውያን ክርስቲያኖች ምዕራፍ 11 ከቁጥር 6 ስትመለከቱ ለዕብራውያን ክርስቲያኖች ሐዋርያው ቅዱስ ጳውሎስ ጽፎ ሲልክላቸው ብዙ ስራ ይሰራሉ፣ ይጾማሉ፣ ይጸልያሉ፣ ያደርጋሉ። ነገር ግን ደግሞ የጎደለባቸውንና አጽንተው ሊይዙት የሚያስፈልጋቸውን ወሳኝ ጉዳይ ሲነግራቸው ምን አለ? ወዘእንበለ ተአምን ወሰ ኢይክል ያስምርዎ ለእግዚአብሔር ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔር ደስ ማሰኘት የምንችለው በስራዎቻችን ሁሉ በሃይማኖት ሁነን በሃይማኖት ጸንተን ሃይማኖቱ የሚፈልገውን ሰው ሁነን የምንሰራቸው ስራዎች እግዚአብሔርን ደስ ያሰኙታል። ብንከብርም ብንደህይም ብንታመምም ጤነኛ ብንሆንም ማንኛውንም የኑሮ ሁኔታዎች ብንሆን በዚህ ምድር ሳለን ልናደርገው የሚገባን ነገር ሁሉ ብናደርግ እግዚአብሔር በደስታ የሚቀበላቸው ስራዎቻችን ሁሉ በምንድነው ከተባለ በሃይማኖት ሆነን የምናደርጋቸው ነገሮች ናቸውና ወዘእንበለ ተአምን ወሰ ያለ ሃይማኖት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ነው። በዋናነት እኛም ይህን ትምህርት ሃይማኖት መነሻ አድርገን ወደ እናንተ ለማቅረብ ካስፈለገበት ዋና ምክንያትና ይዘት አንደኛ የምናመልከውን አምላክ በተገለጠው መጠን ተረድተን እኛ እንድናውቀው እርሱ የፈቀደዋል። እርሱ በፈቀደው ልክና እያንዳንዱ ክርስቲያን ሃይማኖቱን በሚገባ ጠንቅቆ ይረዳ ያውቅ ዘንድ ያወቀውም አጽንቶ ይይዝ ዘንድ ይህንን ትምህርት ሃይማኖት ወደ እናንተ ማቅረብ አስፈላጊ ሆኖ ተገኝቷል። ሁለተኛ ቅድስት ቤተክርስቲያን ከሌሎቹ ቤተ እምነቶች የምትለየበት ትልቁና ዋናው ጉዳዩ ሃይማኖታዊ ስርዓቷን ሌላ ነገር አይደለም። የቋንቋ፣ የሀብት፣ የስልጣን፣ የኢኮኖሚ እሱ አይደለም ጉዳዩ። በቃ ቤተክርስቲያን ከሌሎቹ ቤተ እምነቶች በተለየ መንገድ የምትለይባቸው ዋና መገለጫዋ ምንድነው ከተባለ ሃይማኖታዊ ስርዓቷና ሃይማኖታዊ አስተምሮዋ ስለሆነ ይህንን የቤተክርስቲያናችን አስተምሮ ጠንቅቆ ለይቶ ማወቅ አስፈላጊ ነገር ስለሆነ እሱን
መሰረት አድርገን ይህን ጉዳይ ለማቅረብ አስፈላጊ ሆኗል። ሌላኛው አሁን እየመጣ ያለው የትውልዱ አካሄድ እንደው ሃይማኖታዊ ጉዳዮችን ቀለል አድርጎ በማየት እንደው በጣም ስፖርት እንኳን ዲስፕሊን አለው፣ እንደው ስርዓት አለው። ያንስ አንድ አማኝ የሚያምነውን ዕውቀት እንዴት እንደሚያምነው ሃይማኖቱ ምን እንደሆነ ሲጠየቅ መመለስ የሚችል የሚያደርገውንም ነገር አውቆ ተረድቶ ማድረግ ወሳኝና አስፈላጊ ነገር። ዝም ብሎ ሳይረዱ በድንገትና በልምድ ዝም ብሎ ልማዳዊ ሃይማኖት አብዛኛው ክርስቲያን ስንኳን ሃይማኖቱን እንደ ማማተብ ራሱ እንዴት እንደው ወደ ቤተክርስቲያን ሲገባ ማማተብ ራሱ ማይችል በታጋጣሚ ነው እየደረስን ያለነው። ደግሞ ሰለጠንኩ ያለው ትውልድ ሃይማኖታዊ የሆኑ ነገሮችን ቀለል አድርጎ ማየት እንዲህ ስለሆነ ከዚህ የተነሳ ሃይማኖታዊ ስርዓቱን ራሱን ሃይማኖቱንና ሃይማኖታዊ ስርዓቱን በአግባቡ ለመረዳት ትምህርት ሃይማኖት በእንዲህ በጉባኤ ቤት መልኩ ቢሰጡ ወሳኝ ነው። ምክንያቱም የጉባኤ ቤቱ ዋና ዓላማም ይሄ ነው። ትናንትና ቤተክርስቲያናችን ከዓለመ መላእክት ጀምራ እስከዚህ እስከኛ ድረስ እንግዲህም እስከ ዕለተ ምጽአት ድረስ እንድትቀጥል የተመሰረተችበትና ትልቁ ዋና ዓላማዋ በዓለም ያለን ሕዝብ ወደ እግዚአብሔር መንግስት ማቅረብ ነውና የጉባኤ ክርስቶስም ሰው ሆኖ በዚህ ምድር 33 ዓመት ከ3 ወር ሲያስተምር ሲመላለስ ከሰራቸው ትልልቅና ዋና ጉዳዮች መካከል አንደኛውና የመጀመሪያው ጉባኤ ነው። ጉባኤ ቤቶች ናቸው። የጉባኤ ቤቶቹ ዓላማ ምንድነው ከተባለ ደግሞ ደቀ መዛሙርቱን እንግዲህ ሂዱና እያስተማራችሁ አሕዛብን ሁሉ እያመከራችሁ እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ስለዚህ የክርስቶስ ደቀ መዛሙርት በክርስቶስ ክርስቲያን እንዲሰኙ ነው የጉባኤ ቤቱ ዋና ዓላማ። በሐዋርያን አበው ያየነው እሱ ስለሆነ ከዚህ የተነሳ ማንኛውም አማኝ ሃይማኖቱን ማወቅ አስፈላጊ ነገር ስለሆነ እሱን ነገር እንዲይዝ ከማለት የተነሳ ነው። ነገረ እግዚአብሔርን በአግባቡ ተረድተን ለሌላው አማኝ ማድረስ እንድንችል እኛም ማምነን እንድንጸና ለሌላው አማኝም እውነታውን ነገር ትክክለኛውን እውነት አንዲት ናት። ሁለት እውነት ሊኖር አይችልም። ሶስት እውነት ሊኖር አይችልም። እግዚአብሔርም አንድ ነው፣ ሃይማኖትም አንዲት ናት፣ እውነትም እርሷ ናት። ስለዚህ ይችን እውነት ግራ ለተጋባቸው፣ በመንገዱ ለባዘኑ፣ አድራሻ ላጡ፣ እንዲሁ በመሰለኝ በደሳለኝ ተታለው በሳንቲም ድቃቂ በጨርቅ ላቂ ለተወሰዱ የዋሃን ምእመናን አንድ ክርስቲያን ትክክለኛዋን ሃይማኖት የማድረስ ግዴታ አለበት። ሃይማኖቱን ጠንቅቆ የመናገር ግዴታ አለበት። አምናለሁ የሚል ሰው እንኳን በሃይማኖት ውስጥ ያለ የአንድ ድርጅት ሰራተኛ እንኳን ስለሚሰራበት ድርጅት ይዘት፣ ዓላማ፣ ግብ ዝርዝር ጉዳዮች ማስረዳት ይኖርበታል። ይልቁንም በሃይማኖት ደረጃማ ከምድር ወደ ሰማይ ከሞት ወደ ሕይወት ከሚያልፈው ወደማያልፈው ለምንኖርበት ሃይማኖትማ ጥልቅ ግንዛቤ ሊኖረንና የምናምነውን ሃይማኖት በአግባቡ ተረድተን የማስረዳት ግዴታ ይኖርብናልና ከዚህ የተነሳ እሱን አስፈላጊ ሆኖ ስለተገኘ እኒህን ዓላማ በማድረግ ይህንን ትምህርት ሃይማኖት ለተከታታይ ጊዜ እንደ ጉባኤ ቤታችን እንድንማር እንድንወያይ በማለት ይህንን ክፍለ ትምህርት መርጠን ይዘናል። ሌሎችም እንግዲህ በዚህ ሚዲያ ይተላለፋሉ። አልፎ አልፎ የክብረ በዓል የጀመርናቸው የሳምንታቱ መርሃ ግብሮች ይተላለፋሉ። ከዚህ ጎን ለጎን የግን መደበኛ ቋሚ የሆነ ተከታታይ የሆነ እንደ ጉባኤ ቤት ከእውነተኛው ምንጭ ከጉባኤ ቤት የተማርነውን ከአባቶቻችን ያገኘነውን ስርዓተ ሃይማኖት ትምህርት ሃይማኖት ጥንቅቅ አድርጎ ለሕዝቡ ማቅረብ አስፈላጊ ስለሆነ አሁን እንደዚህ ደረስንበት እንደ ዘመናችን ደግሞ ብቸኛው የማስተማሪያ እና ሁሉን ሰው በቀላሉ ማግኘት የሚቻልበት አንዱ መንገድ ሚዲያ ስለሆነ ወደዚህ ሚዲያ ትምህርት ሃይማኖትን ይዘን እንድንመጣ እኒህን ዓላማዎች ይዘን ተነስተናልና ኦርቶዶክሳውያን ሁላችንም ከዚህ ዓላማ ተነስተን የሰማነውን በማሰማት ልናውቅ የሚገባንን በመጠየቅ መጻሕፍትን በማንበብ አባቶችን በመጠየቅ ጥረት በማድረግ በመከታተል ሃይማኖታችን በሚገባ አውቀን በሃይማኖታችን ጸንተን ያልጸኑትን እንድናጸና ያስፈልጋል ከሚል አንጻር ነው። ሌላኛው እንግዲህ የትምህርት ሃይማኖት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብለን እንደው ምንናገረው አይደለም። የትምህርት ሃይማኖት ዋና ወሳኝ የሚባሉ ሶስት ምንጮች አሉት። በእነዚህ መነሻነት በእነዚህ መሰረትነት ነው ትምህርት ሃይማኖትን። የመጀመሪያው የትምህርት ሃይማኖት ምንጩና ዋናው መነሻው ሐሳቡ መጽሐፍ ቅዱስ ነው።
መግቢያ ላይ እንደነገርኳችሁ ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ብሎ እንደነገረን ሁሉ ትምህርት ሃይማኖትን ስናብራራ፣ ትምህርት ሃይማኖትን ስንገልጽ፣ ትምህርት ሃይማኖትን ስንረዳ፣ ትምህርት ሃይማኖትን ስናስረዳ መነሻና ምንጫችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ በባለቤቱ በራሱ በእግዚአብሔር የተጻፈ ነቢያትን አስነስቶ ሐዋርያትን አስነስቶ ደጋግ ሰዎችን አስነስቶ ባለቤቱ ራሱ ምስጢሩን ገልጾ ኃይለ ቃሉን አቅንቶ ከእጃቸው ብዕር ከአንደበታቸው ምስጢር እንዲገናኝላቸው አድርጎ ያጻፈው መጽሐፍ ነው። ይሄ እንግዲህ ራሱን ችሎ መጽሐፍ ቅዱስ ማን ነው የሚለውን በመጽሐፍ ቅዱስ ጥናት በሌላ ክፍለ ጊዜ የምናየው ይሆናልና መጽሐፍ ቅዱስ ዓለም ሁሉ እውነተኛነቱን የመሰከረለትና እስካሁን ድረስ በዓለምም ቢሆን እውነታውን ነገር ይዞ የተገኘና እንግዲህም ይዞ የሚቀጥል ከራሱ ከእግዚአብሔር የተገኘ ቅዱስ መጽሐፍ ስላለ የትምህርት ሃይማኖት ምንጫችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ከመጽሐፍ ቅዱስ ሐሳብ ውጭ ከመጽሐፍ ቅዱስ ይዘት ውጭ የሆነ ትምህርት ሃይማኖት ካለ እርሱ ትምህርት ሃይማኖት ሊባል አይቻልም። መመዘኛው መለኪያው የአንድ ሃይማኖት መለኪያው መመዘኛው መጽሐፍ ቅዱስ ነው። በመጽሐፍ ቅዱሱ ሚዛንነት በመጽሐፍ ቅዱሱ መለኪያነት ምክንያቱም መጽሐፍ ቅዱሱ የራሱ የእግዚአብሔር ሐሳብ ስለሆነ እኛም የምንማማረው መጽሐፍ ቅዱስን መነሻ አድርገን ነው። መጽሐፍ ቅዱስን መነሻ አድርገን ነው። ስለዚህ አንደኛው የትምህርት ሃይማኖት ምንጭ መጽሐፍ ቅዱስ ነው ማለት ነው። ሁለተኛው የትምህርት ሃይማኖት ምንጭ ትውፊት ነው። ትውፊት ማለት አወፈ፣ ያቀበለ፣ ሰጠ የሚል የግዕዝ ትርጓሜ አለው። ቅብብሎሽ ነው። ሃይማኖት በራሱ የተቀበልነው ነው። ሰዎች አደራጅተው የፈጠሩት አበበና ከበደ ወልደ ጊዮርጊስና አመተ ጊዮርጊስ አንድና ሁለት ሆነው የመሰረቱት አይደለም። ሃይማኖት ከእግዚአብሔር የተሰጠ ነው፣ እኛም የተቀበልነው። ያ ማለት ትውፊት ነው። ስለዚህ ከእግዚአብሔር ለመጀመሪያዎቹ ፍጥረታት ከዚያ ሲቀጥል ለአበው እንዲህ እያለ እየተቀበልነው እኛ ደግሞ ለሌላው የምናቀብለው ነው። ለዚያ ነው መማር ማወቅ ጠንቅቆ መረዳት ያስፈለገበትም ዋና ምክንያት የተቀበልነው ነው፣ የምናቀብለው ነው እና ሐዋርያዊ ትውፊት ይቺ ቤተክርስቲያን ከራሷ አንቅታ ይሄን ትምህርት ሃይማኖት አታስተምርም። ከባለቤቱ በደሙ ከመሰረታት ከእግዚአብሔር የተገኘውን ከእግዚአብሔር የተቀበልነውን እርሱን ነው። በመጀመሪያዎቹ በዕለተ እሁድ ከተፈጠሩት በመላእክት ያየን እንደሆነ ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ በአምሳለ ብርሃን በአራያ ብርሃን ተገልጾላቸው ከዚያ በኋላ ነው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብለው በማመስገን ከዚያ ጀምሮ የመላእክት ሃይማኖት ጸንቶላቸው ይኖራል። ሃይማኖታቸውም ይቸውናል። ከዚያ በኋላ ለአዳም በገነት ለእያንዳንዱ ለአቤል በመስዋዕት ለሰባ ትካት ለኖህ በመርከብ በሐመር ለነ ሎጥ ለአባቶቻችን ለአብርሃም በድንኳን ለነቢያት እንዲህ እያለ ራሱን እየገለጸ የመጣው የሰጠን የተቀበል ነው። ስለሆነ በኋላም ለሐዋርያት ራሱ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ከ3 ወር ዙሮ አስተምሮ እኔ ከሰማይ የመጣው እኔ ነኝ፣ እውነተኛ መንገድ እኔ ነኝ፣ ከሰማይ የወረደ እንጀራ እኔ ነኝ፣ ሕይወትና ብርሃን እኔ ነኝ፣ እንዲህ ያለ ሐረገ ወይን እኔ ነኝ። በቃ ዮሐንስ ወንጌል ስትመለከቱ በጠቅላላ የሚያስረዳ እርሱ ነው። ከዚያም በተጨማሪ ማቴዎስ ወንጌል ምዕራፍ 3 ላይ ያያችሁ እንደሆነ ዝንቱ ውእቱ ወልዴ ዘአፈቅር የምወደው የወለድኩት የምመለክበት የምሰገድበት ልጄ እሱ ነው ብሎ አብ ሲመሰክር፣ ስለዚህ ሃይማኖት ከእግዚአብሔር የተቀበልነው እኛ ደግሞ ለትውልድ የምናቀብለው ስለሆነ ትውፊት ነው። ሁለተኛው ምንጩ ትውፊት ነው። ከመጽሐፍ ቅዱስ በመቀጠል ትውፊት ነው። አብዛኛው መጽሐፍ ቅዱስ መረጃዎችን ያስቀምጥልናል። ደግሞ ይህን ስርዓት ሃይማኖቱን እንዴት እንደምናስቀጥል እንዴት እንደምንማር ያለው ሁሉ ደግሞ አባቶቻችን ባስቀጠሉበት መንገድ ስለሆነ ሁለተኛው የትምህርት ሃይማኖት ምንጭ ትውፊት ነው። ሶስተኛ የትምህርት ሃይማኖት ምንጭ ትምህርት አበው ከትውፊት ጋር የሚቀራረብም ትምህርት አበው ትውፊት እንዳለ ጠቅላላ በምልአቱ ነው ደግሞ በተለየ ትምህርቱ። ምክንያቱም ይሄ ሐዋርያዊ አረዳድ ማለት ነው። ሐዋርያት በተረዱበት መጠን መረዳት ይጠይቃል። ለምሳሌ አንድ ሰው በሩቅ ሲመጣ አሻግረን ብንመለከት አንዱ ሌላ ስም ሊጠራ ይችላል። አንዱ አባሊል፣ አንዱ አቶሊል የተለያየ ሊመስለው ይችላል።
ነገር ግን ያ ሰው ሲጠጋ አንድ ሰው ነው እንጂ ያን ሁሉ የተባለ ሰው አይደለም። ብዙ ሰዎች ብዙ ሊሉት ይችላሉ አንድን ሰው፣ ያ ሰው ግን ሊሆን የሚችለው አንድ ነው። ከዚህ አንፃር ብዙ ስለ ትምህርት ሃይማኖት የሚናገሩ አሉ፣ ብዙ የሚያወሩ አሉ። እኛ ግን አባቶቻችን ያስተማሩትን አባቶቻችን የተረዱበትን መንገድ ይዘን ነው። ይሄ አረዳድ ትልቁና ወሳኙ ነገር ከሚያስፈልገው ለትምህርት ሃይማኖት ከሚያስፈልገው ነገር አንዱ ትምህርት ሃይማኖትን የምንረዳበት አረዳድ። በዚህ በማቴዎስ ወንጌል ምዕራፍ 25 ላይ የተቀመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲያስተምር በምሳሌ ካስተማረባቸው ክፍላት አንዱ ነው። ይሄ ለሶስት ሰዎች መክሊት የሰጠበትን ክፍለ ትምህርት ያየን እንደሆነ ለመጀመሪያው 5፣ ለሁለተኛው 2፣ ለአንደኛው 1 ሰጥቷቸዋል። ለሶስት ሰዎች 3 የመክሊት አይነቶች ተሰጥቷቸዋል። እያንዳንዳቸው ግን የተለየ አረዳድ ነበራቸው። 5 ያተረፈ እውነት ነው ብሎ ወጥቶ ወርዶ አተረፈ። 2 የተሰጠውም እንዲህ ወጥቶ ወርዶ አተረፈ። 1 የተሰጠው ግን የተዛባ አረዳድ ነበር። መክሊቱን ከተቀበለ በኋላ ይሄ ሰው አረዳዱ ምንድነው? በቃ ይሄ ሰው ካልዘራበት የሚያጭድ ካልበተነበት እንደዚህ አይደለም እኮ መክሊት የሰጠው እንደዚህ አይደለም። ይሄ የራሱ አረዳድ ነው። ስለዚህ በትምህርት ሃይማኖት ትልቁና ልንጠነቀቅ ከሚገባን መንገድ አባቶቻችን ያስተማሩበትን የትምህርት ዘዴና ስልት ተከትለን መማር፣ ትውፊቱን መያዝ። በሁለተኛ ደረጃ አባቶች በተረዱበት መንገድ መረዳት ይጠይቃል። ምስጢረ ሥላሴን የሥላሴን አንድነት ሶስትነት አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ውሃው ተለውጦ መገቦ በዕለተ ዓርብ ከጎኑ የፈሰሰውን ሆነ፣ ህብስቱ ተለውጦ ስጋ ወይኑ ተለውጦ ደም ሆነ፣ ሰው ከፈረሰ ከበሰበሰ በኋላ ይነሳ። እነዚህ ነገሮች ሃይማኖታዊ አረዳዳቸውን ጠብቀው በዚያ መንገድ መያዝ ካልተቻለ ነገሮች ይዛቡና ሰዎች እየወጡበት ካለው ከህይወት ይልቅ ወደ ሞት፣ ከገነት ይልቅ ወደ ሲኦል፣ ከብርሃን ይልቅ ወደ ጨለማ፣ ከእውቀት ይልቅ ወደ ድንቁርና እየሄዱበት ያለው የምንመለከታቸው አብዛኞቹ እነዚህ የቤተ እምነቶች መስፋፋትም ከአረዳድ ችግር ያረዳድ ችግር ነው እና በዋናነት ትምህርት ሃይማኖትን እንደ አባቶቻችን አይነት አረዳድ ይዞ መረዳት ይጠይቃል። እሱን አጠንክሮ ይሄ ምንጭ ነው። በቃ የአባቶቻችን ትምህርት ለሃይማኖት ለትምህርት ሃይማኖት ምንጭ ነው። ስለዚህ አበው የተረዱበትን መንገድ በቃ በጣም እሱ ገንዘቡ እንዳይጠፋብኝ ብሎ ተረዳ። ያ ባለ መክሊት ቀበረው። መክሊቱን ይዞ ያችን አንዲት መክሊት ምንም ሳይጨምርባት ሳይቀንስባት ይዞ ቀረበ። አላስመሰገነው። አሁን መክሊት አለማጥፋት እኮ ያስመሰግን ነበር። ነገር ግን መክሊቱን እንዳይጠፋ የቀበረው በተበላሸ አረዳድ ስለሆነ በቃ ይፈልጠኛል ይቆርጠኛል ስለሆነ እንዲህ መሆኔን ካወክ በመለስክ ወደ ተባለው ውጤቱ ያው አውፀው ዘባይሰሮት ይሄንን ክፉ በጎ አረዳድ የሌለው እኔ ያልሆንኩትን ባልሆንኩት ነገር የሚያውቅ ያልሆንኩትን ማላደርገውን ነገር የሚያስብ ተብሎ እንዲባረር አድርጎታልና እኒህ 3 ወሳኝ ነገሮች ናቸው። ትምህርት ሃይማኖት ስንማር በእነዚህ መሰረታዊና መነሻነት ሐሳብ ይዘን መማር ያስፈልጋል። አንደኛ የመጽሐፍ ቅዱስን መነሻነት ምንጭነት እጅ አድርገን እሱን መለኪያ መመዘኛ አድርገን፣ ሁለተኛ አባቶቻችን ባቀበሉን አባቶቻችን በተቀበሉት ልክ ሳንጨምር ሳንቀንስ፣ ከጨመርን ደፋር ካጎደልን ሌባ ያሰኛል። በትምህርት ሃይማኖት ሕግ ከጨመረ አባቶች ከተቀበሉት አባቶች ካስተማሩት አባቶች ይዘውት ከቆዩት ከጨመረ ደፋር ነው። አባቶች ይዘውት ከቆዩት ከቀነሰም ሌባ ነው። ስለዚህ እኒህ ሁለቱ ነገሮች ስለሚያስከትልብን ሳንጨምርም ሳንቀንስም መጽሐፍ ቅዱስን ምስክር፣ ዳኛ፣ ሽማግሌ፣ መገኛ፣ መነሻ አድርገን የአባቶቻችን አረዳድ አድርገን እነሱ ተረድተው ባስቀመጡልን መሰረት ለመረዳት እንሞክራለን ማለት ነውና በዚያ ልክ ነው መሄድ መቻል ያለበት። ሰው ሃይማኖቱን በዚህ ልክ ካስቀጠለ ነው ሃይማኖት ይባላል። ስለዚህ እኒህ ወሳኝ የሚባሉት ጉዳዮች ናቸው በትምህርት ሃይማኖት። ሌላኛው እንግዲህ እንዲህ ካደረግነ ዓላማውንና ምንጮቹን ካወራን ሌላኛው ነጥብ ደግሞ የምናነሳው ምንድነው? እንደው ሃይማኖት ምንድነው? ከትርጓሜው መነሳት አስፈላጊ ነገር ስለሆነ ከትርጓሜው መነሳት በጣም ወሳኝ ነገር። በርካታ ትርጓሜ እንደ መጻሕፍት የተቀመጡለት አሉ። የተወሰኑትን ነገሮች እናንሳ። እንደው የተወሰኑትን ነገሮች እያነሳን ነው። የመጀመሪያው እንደው ሃይማኖት የሚለው እንደ ቋንቋ ትርጉሙ እንደው የቋንቋ ትርጉሙ ቋንቋው ሲተረጎም ሃይመነ፣ አመነ፣ አሳመነ፣ ታመነ የሚል
ትርጉም ይይዛልና የግዕዝ ግስ ነው። ሃይመነ የሚል የግዕዝ ግስ ነው። ከእርሱ ማመን፣ መታመን፣ አመኔታ፣ እምነት የሚል ትርጓሜን ይሰጠዋል። ግሱ ሲበራራ እንደዚያ ነው። ስለዚህ ሃይመነ ከሚለው የግዕዝ ግስ ነው የሚወጣው ሃይማኖት እና ይሄ የቋንቋ ትርጉሙ ነው። ሃይመነ አመነ ይላል። ማመን፣ መታመን፣ አመኔታ ማለት ነው። ማመን ሃይማኖት ማመን የሚለውን ነገር ስንተረጉም እንደ ግሱ ሰማይና ምድርን የፈጠረ ዓለማትን ያስገኘ የሚመግብ ለእርሱ መገኛ የማይነገርለት የሁሉ መገኛ የሆነ እርሱ ያልተገኘ ሁሉ ከእርሱ የተገኘ ለእርሱ ዘመን የማይነገርለት ዘመናትን ፍጥረታትን በዘመናት የሚያኖር እያንዳንዱን ፍጥረታት አስገኝቶ የሚመግብ የሚጠብቅ የሚያሳልፍ የሁሉ መገኛ እርሱ እግዚአብሔር ነው ብሎ ማመን ነው። ማመን የፍጥረታት ሁሉ መገኛ የፍጥረታት አስገኝ ባለቤቱ ራሱ እግዚአብሔር ነው። መዓልትና ሌሊትን ክረምትና በጋን እያንዳንዱ በቃ በጣም ዛሃሎ ወይሄሉ ያለና የሚኖር ፍጥረታት ከመኖራቸው በፊት የነበረ አሁንም ፍጥረታትን ፈጥሮ ያለ ፍጥረታትን አሳልፎ የሚኖር ይሄ እምነት ይባላል። በቃ ማመን የዚህ ሁሉ አስገኝ እርሱ ነው ብሎ ማመን ነው። ማመን ከዚያ መታመን ነው። መታመን የሚለውን ነገር ደግሞ እንደ አባቶቻችን ምስጢርና እንደ መጻሕፍት አገላለጽ መታመን ሰማይና ምድርን የፈጠረው ዓለምን ያስገኘው እግዚአብሔር አድርጉና አታድርጉ ብሎ የተናገራቸው ትእዛዛት አሉ። ስለዚህ እኒያን ትእዛዛት በመፈጸም መታመን። ለምሳሌ እኔ ለአንድ ለማምነው ሰው ይህን ዕቃ አኑርልኝ ብዬ ብሰጥ ያ ሰው ያን ዕቃ በማስቀመጥ መታመን መቻል አለበት። ስለዚህ አምላካችን እግዚአብሔር በተለይ ከ22ቱ ስነ ፍጥረት ለሁለቱ ለሰውና ለመላእክት ግዕዛን ያላቸው ፍጥረታት እንዲህ ስለሆኑ ሌላው ግዕዛን የለውም። ሰማይም ምድርም በምድርም ያለው በሰማይም ያለው ግዕዛን አይነገርለትም። ሰውና መላእክት ነው። በተለይ ለሰውና ለመላእክት ደግሞ ሕግ የተሰራለት የተወሰነለት ስለሆነ አድርግ የተባለውን ማድረግ አታድርግ የተባለውን አለማድረግ መታመን ነው። ስለዚህ የአንድ አማኝ መገለጫው በትክክለኛ ሃይማኖት አለው የሚያሰኘው ወይም ሃይማኖት አለኝ ማለት የሚችለው አድርግ የተባለውን ሲያደርግ አታድርግ የተባለውን አለማድረግ ሲችል የሰው ሃይማኖት አለው ሃይማኖተኛ ነው ይባላልና ማመን መታመን ይህን ይመስላል። አመኔታ ብሎ ይቀጥላል። አመኔታ ማለት ፍጥረታት በእግዚአብሔር ላይ የሚያደርጉት ማለት ነው። ፍጥረታት በእግዚአብሔር ላይ የሚያደርጉት ለምሳሌ ግድፍ ላይ ለእግዚአብሔር ህሊናከ ይላል ነቢየ እግዚአብሔር ዳዊት። እግዚአብሔር ያለና የሚኖር ነው ብለናል። ከመጀመሪያው ከማመን ከሚለው ላይ ማመን ማለት ያለና የሚኖር ነው ብሎ እግዚአብሔርን ማመን ስለሆነ አመኔታም ያለና የሚኖር አምላክ አለኝ ብሎ የሚታመን ስለሆነ ከዚህ የተነሳ በመከራው ሰዓት አይጨነቅም፣ ተስፋ አይቆርጥም። ለምን ከተሰኘ እግዚአብሔር አለ፣ ማምነው እግዚአብሔር አለ፣ በመከራው ማሳለፍ ይችላል ብሎ ማመን ስለሆነ ማለት ነው። ስለዚህ ያደርግልኛል፣ ይህን ይሰጠኛል ብሎ ማመን ነው። አመኔታን በሱ መጣል ነው። እንደገና ደግሞ እግዚአብሔር ያየኛል ብሎ ከክፉ ነገሮች መራቅ አመኔታ በዚያ ልክ ሲሆን ይሄ እንግዲህ የቋንቋ ትርጉሙ ነው። ማመን፣ መታመን፣ አመኔታ፣ እምነት የተሰኘው እርሱ የቋንቋ ትርጉሙ ነው። ሁለተኛው ምስጢራዊ ትርጉም ነው። ምስጢራዊ ትርጉም ሃይማኖት የሚለው ምስጢራዊ ትርጉሙ ሲተረጎም በዓይን የማያዩት በእጅ የማይዳስሱት በእግር ተረማምደው የማይደርሱበት እንዴት ሊሆን ይችላል ብለው ሳይጠራጠሩ በመጽሐፍ ቅዱስ መረጃነት እና መሰረትነት በአባቶቻችን ትምህርት መሰረት የሚነገረውን ይህ እውነት ነው ትክክል ነው ብሎ መቀበል ጽኑ ተስፋ ማለት ነው። ምስጢራዊ ትርጉም ጽኑ ተስፋ በዓይን አይታይም፣ በእጅ አይጨበጥም፣ በእግር ተመላልሰው አይደርሱበትም፣ ከዚህ ነው ከዚያ ነው ሊሉት አይችሉም። በጆሮ የሰሙትን ብቻ እውነት ነው ትክክል ነው ብሎ የሚያምኑት ጽኑ ተስፋ ነው። ሃይማኖት ማለት ጽኑ ተስፋ ነው። ምስጢራዊ ትርጉሙ እሱ ነው። ሰው ሃይማኖት ሲኖረው ጽኑ ተስፋ ይኖረዋል። ያላያትን መንግሥተ ሰማያትን የማያውቀውን እግዚአብሔርን አባታችን ሆይ በሰማይ የምትኖር ብሎ መጸለይ የሚችለው ጽኑ ተስፋ ሲኖረው፣ የሃይማኖት ምስጢራዊ ትርጉሙ ጽኑ ተስፋ ነው። ያለ ተስፋ ሰው ሃይማኖት አለኝ ብሎ መናገር አይችልም።
ጽኑ ተስፋ የሚል ትርጓሜ ይሰጠዋል። ሶስተኛው የሃይማኖት ትርጉም ፊደላዊ ትርጉሙ ነው። ሃይማኖት የሚለውን እያንዳንዷን ፊደል ወደ ትርጓሜ ብናመጣው የሃይማኖትን ትርጉም የመጀመሪያው ሃ የሚለው ሃሎ እግዚአብሔር አለ ማለት ነው። ቅድም መግቢያ ላይ እንደነገርኳቸው እግዚአብሔር አለ፣ እግዚአብሔር ይኖራል። ይኖራል ይሄሉ እግዚአብሔር፣ ሃሎ እግዚአብሔር ይሄሉ እግዚአብሔር አለ፣ እግዚአብሔር ይኖራል። ማለት ማይምረ ህቡዓት ሁሉን የሚያውቅ ነው እግዚአብሔር። የማያውቀው ነገር የሌለ፣ እውቀቱ እንዲህ የሚወሰን አይደለም። ይሄ የእግዚአብሔር መገለጫዎች ብለን በሚቀጥለው የምናየው ይሆናል። ማይምረ ህቡዓት ሁሉን የሚያውቅ ነው እግዚአብሔር፣ የማያውቀው ነገር። ስለዚህ አማኝ ማለት እግዚአብሔር ያውቅልኛል ብሎ ጽኑ ተስፋውን በእግዚአብሔር ያደረገ። በሌላኛው ማይምረ ህቡዓት ሁሉን አዋቂ ስለሆነ እግዚአብሔር ያውቅብኛል ብሎ ከክፉ ስራ መቆጠብ። ሰው አያውቅብኝም ብሎ የተለያየ ነገር ሊያደርግ ይችላል። ነገር ግን አማኝ ሲሆን እግዚአብሔር ያውቅብኛል ማለት ይመጣል። ስለዚህ ማለት ማይምረ ህቡዓት ሁሉን አዋቂ ማለት ነው እግዚአብሔር፣ ሁሉን አዋቂ። ሌላኛው ማለት ኖላዊ እግዚአብሔር እረኛ ነው፣ ይጠብቃል። እግዚአብሔር ይዋልዎ ዘያጣኒ ውስተ ብኤር ሶር እያደረልኝ፣ እግዚአብሔር ይጠብቀኛል፣ የሚያሳጣኝ ነገር የለም። እግዚአብሔር ይጠብቀኛል፣ የሚያጣበት መንገድ የለም። ይጠብቀኛል፣ ስለሚጠብቀኝ እኔን ከፈለገኝ አያጣኝም። እግዚአብሔር ለኔ የሚያሳጣኝ ነገር የለም፣ እረኛዬ ነው። ማለት ትጉህ እግዚአብሔር ትጉህ ታታሪ፣ ሰው ቢጠብቅ ሌት ተኝቶ ቀን ነቅቶ ነው። በእግዚአብሔር እንዲህ አይደለም። እግዚአብሔር እስራኤልን የሚጠብቅ የእስራኤል አምላክ አያንቀላፋም ተብሎ እንደተለየው በሰዓታት በዘመናት በመዓልት በሌሊት በክረምት በበጋ በማጣት በማግኘት በበሽታ በደዌ በጤና በመሻር በመሾም በዚህ ደረጃ እግዚአብሔር የማይለይ ጠባቂ ትጉህ ታታሪ ነው። ስለዚህ ሃይማኖት የምትለዋል እያንዳንዷን ፊደል ስንተረጓት እንዲህ አይነት ምስጢር አለው። እንደ መጀመሪያው የግስ ትርጉም፣ እንደ ሁለተኛው የምስጢር ትርጉም፣ እንደ ሶስተኛው የፊደል ትርጉም ያተት ነው። እንደው ሲጠቃለል ከእግዚአብሔር ነው የሚያደርሰን። ለምን ከተባለ እንደ መጀመሪያው የግስ ትርጉም የምናምነው የምንታመነው የምናሳምነው እምነታችን እግዚአብሔር ነው። እንደ ሁለተኛው ትርጉም ይመጣ እንደ ተስፋችን እግዚአብሔር ነው። መቼስ ማታ ስንተኛ እኮ መሽቶ ይነጋል ብለን አይደለም። ስራ ስንጀምር ይሳካልኛል ይከናወንልኛል ብለን እግዚአብሔርን ተስፋ አድርገን፣ ስለዚህ ተስፋችን እግዚአብሔር ነው። እንደ ሶስተኛው ያለ የሚኖር ሁሉን የሚያውቅ የሚጠብቅ ትጉህ ይህ እግዚአብሔር ነው። ስለዚህ ሲጠቀለል ሃይማኖት የሚለው የሚሰጠን ትርጉም ምንድነው ካላችሁኝ እግዚአብሔር የሚለው። ስለዚህ ኦርቶዶክሳውያን እንደ መጀመሪያው እንደ ሐሳባችን የትምህርቱን ዓላማ ተረድተን የትምህርታችን የምናስተላልፍባቸው ምንጮች መጽሐፍ ቅዱስ፣ ትውፊት፣ ትምህርተ አበው መሆናቸውን ተረድተን የሃይማኖትን ትርጉም እንዲህ እየተረዳንና እያስረዳን በእያንዳንዷ ጊዜ እየተናገር ማስቀጠል መቻል ሃይማኖታችንን ማጽናት ይገባናል። በሃይማኖት ጸንተን አባቶቻችን የኖሯትን ሃይማኖትን በጎ መልካም ስራ ሰርተን የመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር ይርዳን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይጠብቀን፣ ይቆየ።